በጣም ስለሚያምር ነው የምንቀርጸው። ሚስተር መዘርጋት ማለት አብዛኛውን ጊዜ ስፖርታዊ እንቅስቃሴዎችን ለመስራት በጣም ከሚያስፈልጉ ነገሮች አንዱ መተጣጠፍ፣ የሰውነታችን መታዘዝ፣ የመገጣጠሚያ ረፊያ ማነው ሱመያ መተጣጠፍ መቻል፣ ይሄ በጣም ወሳኝ ነው። ባለፈው የጡንቻ ብርታት ተምረናል። የጡንቻ ብርታት ማለት ምን እንደሆነ የጡንቻ ብርታት ማለት ሰውነታችን ወይም ጡንቻዎች ያለምንም ድካም ጫናን ተቋቁሞ ለረጅም ሰዓት የመስራት አቅም የመስራት ክህሎት የጡንቻ ብርታት ይባላል። ጡንቻችን ጫናን ወይም ድካምን በመቋቋም ለረጅም ሰዓት የመስራት አቅም ምንድን ነው ይባላል? ብርታት ይባላል። ጡንቻዎች የተለያዩ ስራዎች ለምሳሌ ስንራመድ ሊሆን ይችላል፣ ተሸክመን ሊሆን ይችላል፣ የጀርባ ጡንቻዎች አሉ፣ የእጅ ጡንቻዎች አሉ፣ የእግር ጡንቻዎች አሉ። እነዚህ ጡንቻዎች ጫናን ያንን ጫናን በመቋቋም ለረጅም ሰዓት የመስራት አቅም የጡንቻ ብርታት ይባላል። እሺ ጡንቻ ብርታትን ለማዳበር ከሚሰሩ እንቅስቃሴዎች አንዱ በተደጋጋሚ ፑሻፕ ወይም በእጃችን እና ወደ ደረታችን ተጠግተን መመለስ ወይም ፑሻፕ ወይም ፑሻፕን በተደጋጋሚ ይመስላል። የእግራችን ቁጥጥ ብሎ መነሳት እንደዚህ ይህንን በተደጋጋሚ ይመስላል። ተባባናል። እሺ የዛሬው ትምህርታችን ደግሞ መተጣጠፍና መዘርጋት። መተጣጠፍ መዘርጋት ማለት የሰውነት መገጣጠሚያዎች የእጅ ሊሆን ይችላል፣ የእግር እዚህ ጋር ያሉ መገጣጠሚያዎች በሙሉ የሰውነት መገጣጠሚያዎች እስከ ሻል ድረስ መለጠፍ። ለምሳሌ የዚህኛው እጅ እስከዚህ ይችላል፣ እስከዚህ ይችላል። ተባባለ። ለምሳሌ እቺኛው እጅ እንደዚህ ይችላል፣ የዚህኛው እጅ ደግሞ እስከ ወደ ኋላ ይለጠፍ። እስከ ሻለው ድረስ መለጠፍ። እንደዚህ ይሰራል። እጃችን ለምሳሌ እንደዚህ ያደርጋል፣ እንደዚህ ይገለበጣል፣ ወደፊት ይመጣል። እስከ ሻለው ድረስ ማሳሳብ መለጠፍ ወይም ማሳሳብ ማጠፍ ነው። ይሄ ምን ይባላል? መዘርጋት ወይም መገጣጠሚያ ጡንቻዎች ወይም መገጣጠሚያዎች የሰውነት መገጣጠሚያዎች እስከ ቻሉ ድረስ ምን ማድረግ ነው? እስከ ቻሉ ድረስ መለጠፍ ወይም ማሳሳብ። የማሳሳብ እንቅስቃሴዎች የመገጣጠምና መዘርጋት ክህሎትን ለማዳበር ይጠቅማሉ። የተለያዩ ስፖርታዊ ለምሳሌ ሰውነታችን ከአሟሟቅ በኋላ እንደዚህ እንላለን፣ እንደዚህ እንላለን፣ እንደዚህ እንላለን። እነዚህ የማሳሰቢያ እንቅስቃሴዎች የእግር ባለ እጅ ወገብ አለ። እነዚህ የማሳሰቢያ እንቅስቃሴዎች የመገጣጠምና የመዘርጋት አቅምን ለማዳበር የሚጠቅሙ እንቅስቃሴዎች ናቸው ማለት ነው። ስለዚህ የመዘርጋትና ጥቅሞች ምንድን ናቸው? ስለዚህ ወደ ፈለግነው አቅጣጫ እንድንሰው አንድ ሰው ለምሳሌ ፕሮፌስ ብሎ ማሳሰብ ለዚህ ሲበል በዚህ ሰውነት የፈለገበት ስለሚተራቀፍ ስለሚዘረጋ ወደ ፈለግነው አቅጣጫ እንድንሰው